እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ይብዛ። እንኳን ወደዚህ ሚዲያ በሰላም መጣችሁ እላለሁ። እንግዲህ ሩታ አዲስ ነገር ይዛልን መጣለች። ዛሬም እንደተለመደው በቀደም የተፈጠረውን ነገር ታውቃላችሁ። ከአብርሽ ጋር የተፈጠረውን ነገር አይተን ነበረ። ዛሬ ደግሞ ሄርሜላን ባለችበት ምን ይፈጠራል? ምን አዲስ ነገር ይኖራል? ወይስ በቀደም እንደነበረው ነገሩ እየቀጠለ እየተጋነነ እየከረረ ይመጣል የሚለውን ነገር እስቲ በዚህ ቪዲዮ አይተን እንመለሳለን። እንግዲህ እስከ መጨረሻ ቪዲዮ እንድታዩ ጋብዛለሁ ማለት ነው። ወደ ቪዲዮ እና የምትጨቃጭቀኝ እሷ ናት። ነው አይደል? ምንድን ነው የምትፈልጊው ከኔ ነው? ይኸውልህ ግልጽ ነው። ትናንትና ነግሬሃለሁ አይደል? ምንም የነገርሽኝ ነገር የለም። ሂጂ በቃ ወደ አዲስ አበባ ነው ያልኩሽ የነበረው አይደል? አማርኛ ሰሚኝ ሂጂ ግን እመጣለሁ አልከኝ። ነገ እመጣለሁ አልከኝ። አይሄድም ካንቺ ጋር መሄድ አይፈልግም። መጣ ከሆነ ለምን ነው ሰው ዲስሪስፔክት እንዲያደርግሽ የምትገፋፊው? ስለምን ዲስሪስፔክት ነው የምታወራው? ማን ነው ዲስሪስፔክት ማለት? እየለመንሽው ነው እኮ አንቺ ምዝሽ ጋር ያለሽው ገባሽ? ደግሞ ቅናት አንገብግቦሽ እንጂ ወደሽው አፍቅረሽው እንዳልሆነ በጣም ግልጽ ነው ገባሽ? ምን ተገኘ? እኔ እኮ ግራ የገባኝ ምን ተገኘ? ቆይ በዚህ 2-3 ቀን ምን ተገኘና? በዚህ 2-3 ቀን ውስጥ ምን ተገኘ? አሰብኩበት፣ ወጣው፣ አወረድኩኝ። እሺ ሲቀጥል ደግሞ ማለት ነው ካንተ ጋር ብቻ አይደለም ብዙ ነገሮችን ያሰብኩት ማለት ማውራት ካለብኝ ሰዎች ጋር አሰብኩኝ። አለ አይደል? አንዳንዴ ትልልቅ ሰው ሲኖር ጥሩ ነው እንደዚህ አእምሮ ያልበሰለ። አንዳንዴ አንተ ዙሪያ የሚኖሩ ሰዎች ብዙ አልበሰለም ነበር አእምሯቸው። እኔ ጋር ደግሞ የበሰለ ሰው መጥ አወራሁኝ፣ ተግባባን፣ ህይወቴን ለማስተካከል ወሰንኩ። ያሰብሽው ሴራ ስላለ ነው እንጂ ሩታ እውነት እኔ እንዳልፈለግሽም በግልጽ ያስታውቃል ብዙ ነገሮች። ምን ነው ያስታውቀው? ሰምኛለሽ ሩታ ይኸውልሽ ምናምን ስማኝ፣ እንደዚህ ትንሽ እንድትሆን አይደለም ምን የጠራው ገባ? ግራ እያጋባችኝ ነው ሄርሚኒ። ምን ልበልሽ? አሁን ከዚህ በላይ ምን ልበል? ግራ የሚያጋባው ምን ታውቂያለሽ? ህይወቱ ላይ ተመልሰሽ መምጣትሽ ልቅ ብለሽ ብትወጪ እኔ እና እሱ ሰላም ሆነን እንኖራለን ገባሽ? ሁሌ እንዲለምንሽ እንዲለማመጥሽ ነበር አይደል የምትፈልጊው? እኔ አበረታሁት፣ እኔ አጎበስኩት ገባሽ? እንደዚህ አይደለም ነገሮችን የምታስተካክለው አብርሃም ስለለመንካት አይደለም ብትወድህ እንደዚህ ምናምን ስል ላይክ ትሪት ለማድረግ ምናምን መጣሽ። እንደዚህ አይደለም ህይወት የሚመራው ገባሽ? በጣም የቱ ጋር ነው ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽን ነገር የከፈልሽ ሰው አይደለሽም እኮ። በጣም የሚገርመው ማለት ነው እኔ ትላንትና የመጣሁት ሰው ደወልሽልኝ እያወኩኝ አትሊስት ውሃ ወይ ደግሞ የሆነ ነገር የሚያረጋጋ ነገር ይዣል መምጣቴ በጣም ሶሪ እውነት እንደዚህ እንደምትል የሚያረጋጋኝ ህይወቱ ላይ ከወጣሽለት ነው። ትሰሚኛለሽ? አልደረስኩብሽም እኔ ደግሞ በታሪክ ይሄንን ነገር ልተዋች ምናልባት እየበገንኩ ነው እየተቃጠልኩም ነው ምንም እያልኩ ነው። አይ መለከተኝም ስላልኩ እንደማይፈልግሽ እየነገረሽ እኮ ነው። አማርኛ ሰሚም እንዴ? ይኸውልሽ አሁን ስለተናደደ ነው። ልቡን ጠንቅቄ አውቀዋለሁ። አንቺ ያኔ ሺህ ጊዜ ተነግሮሽ ንዴቱ መች ነው የሚበርድለት? ከስንት ቀን በኋላ ይንገርሽ እንደማይፈልግሽ። ሺህ ጊዜ እየለመንሽው ብግን ብለሽ ምን ብለሽ ግን አሁንም እሱ ጋር ነሽ። ገባሽ? አሁንም እዚህ ጋር ነኝ። አሁንም ከጎኑ ነኝ። እኔን ግን አሁን ነው እንደዛ ያለው ገባሽ? ከጎኑ ነኝ። ብዙ አትናደጂ። ምንም ያናድድ ነገር የለም። ህይወቱ ላይ አትግቢበት። እንግዲህ ቪዲዮን አይተነው እንደመጣ ነው ነገሩም እንደቀጠለ ነው ማለት ነው። እኔም ብለው እዚህ ጋር ማለት ነው ምን መስለሽ አንድ ነገር መናገር የምትፈልጉ ምን ታውቃላችሁ? የልጅ አባት ነው የኔ እኮ የልጅ አባት ነው። የልጅ አባት ነው ማለት እኮ ሰውየው ይቃጠል፣ ሰውየው ይንገብገብ፣ ሰውየው ከጥቅም ውጭ ይሁን ራሱን ይሳት ይታመም እኮ አይደለም። የልጅ አባት ስለሆነ ግዴታ አብሮ ይሁንና አብሮ ይቃጠል የሚል ህግ አለ እንዴ? ወይስ አንቺ የፈጠርሽው ነው? እንደዛ የሚባል ነገር የለም እኮ። ሰው ሰላም ሲሆን ነው። ልጁም እኮ አባቱን ይፈልገዋል አለ ወደፊት ይሄን ቪዲዮም እኮ ተቀምጦ ሊላይ ይችላል። ስለዚህ እንኳን አደረገ የሚልበት ኮንዲሽን እኮ ነው እየተደረገ ያለው ማለት ነው። በውሳኔ በጣም እኔ ደስተኛ ነኝ። ለምን ካላችሁ በዚህ መንገብገብ ውስጥ ማንም መኖር አይፈልግም። አይምሮ ማለት አይፈልግም። ራሱ መታመም አይፈልግም አይደለ? እዛ ጋር በተቃራኒው ደግሞ እያገኘ ያለውን ትሪትመንት፣ እንክብካቤ፣ ክብር ኤቭሪቲንግ መደረግ ያለበት ነገር የተደረገለት ነው ያለው። ስለዚህ እንዴት ብሎ ይሄኛውን ሊመርጥ ይችላል? ምንም ጥያቄ እኮ የለውም። ሌላውና ዋነኛው ደግሞ አንተ ጋር ያሉ ሰዎች እኮ አይምሯቸው የበሰለ አይደለም። አንቺ ጋር ያሉ ሰዎች አይምሯቸው የበሰሉትማ እኮ አየናቸው አይደለ? እንደውም በተቃራኒው በጣም አፕዴት አድርገሽ በጣም ተንጨጭረሽ በጣም በግነሽ በቃ አለ አይደለ? እኔ ምን ልበል እንጃ። በቅናት ብድ ብለሽ ነው እንድትመጪ ያደረጉሽ። እንደውም ተመልሰሽ ምን ቤተሰብ እኔ ይሄን የተረዳሁት። እናንተ ደግሞ ኮሜንት አድርጉ ሌላ ሀሳብ ካላችሁ። በተለየ መልኩ በቃ ብድ ብለሽ ጭርጭር ብለሽ እንድትመጪ ነው ያደረጉሽ እንደውም ማለት ነው እንዴ። መካሪዎችንማ እኮ አየናቸው። ጥሩ ምክር የሚመክሩትማ እምቢ ተብሎ ሲባረሩ እኮ አንቺ ቤት አይተናል እኮ አይደል? አንቺ ስታባራቸው አልፈልግም እኔ ከዚህ በኋላ ይፈርምልኝ እንደዚህ። አሁን ልጁ በጣም አሪፍ ነገር እያሳለፈ ነው። ስለዚህ የቅናት ጥግን እያሳዩሽ ነው ያሉት። እኔ በነገራችን ላይ ማለት ነው የቅናት ጥግ ዓለም ላይ ነው ያልኩት። ዓለም ላይ የቅናት ጥግ ከተባለ ከዚህ የበለጠ የቅናት ጥግ የለም። ትልቁ ቅናት ብየዋለሁ።
ሌላው ደግሞ ሄርሜላ እሷን የመጣችብኝ አለች። እሷ እንዴት ትመጣብሻለች? እሷ እኮ ማለት ነው ከመጣሽ 1 አመት ሊሞላት ነው። በራሳችሁ ክፍተት በራሳችሁ ስህተት ምክንያት ልጅቷ እናንተ ህይወት ውስጥ ገብታለች። በቃ ኦልሬዲ አሁን የመጣሽው አንቺ ነሽ። አሪፍ ህይወት እያሳለፉ የመጣሽባቸው አንቺ ነሽ እንጂ ሄርሜላ አይደለችም። ሄርሜላ ቆይታለች እናንተ ህይወት ከገባች ማለት ነው። በራሳችሁ ስህተት አስገብታችኋታል። ስለዚህ ልጅቷ ደግሞ ተደላላ ዘና ብላ ላይፋን እየቀጨችን ያለች እሱንም ደግሞ ሰው ባከበረ መልኩ አሪፍ በሆነ መልኩ ልጁንም ደግሞ የምትኛ ፍቅር እያሳየችው ነው ያለችው። እሱን እያየን ያለ ነው እኛም ማለት ነው። ለዛም ነው እኔ እኮ ድሮ በጣም ነበረ መውዳት እቺ እግዚአብሔርን በቃ ካፕል ከተባለ ደስ የሚሉን ካፕል ብዬ የማወራው እሷን ነው። ከሱ በላይ እንደውም እሷ በቃ ሪስፔክቷ፣ ክብሯ፣ ሁኔታዋ ለሴት ማለት የሴት መሆን ያለባትን ነገር የምታረግ ልጅ ምትኖር እቺ ልጅ ነበረች። አሁን በተቃራኒው ሌላ ኤኒዌይስ አሁንም እንደምንለው በዚህ መልኩ በፍጹም ልጁ አይመጣም። በሜዳሽ ተሸንፈሻል። ይሄ መንጨርጨሩን ታዩና አማካሪውን ታዩና እዚህ የምታስገቢያቸው ወንዶች ታዩና ልጁ ጋር ተመልሰሽ ብትመጪ እሱ ይቀበልሻል። ፍቅር ስጪው። እዛ ጋር የሚደረገውን ነገር በቅናት ሌላ ድራማ ለመስራት ከመቸኮል በትክክለኛ በማንነትሽ በእውነተኛ ማንነትሽ ተመለሽና ልጁን ለማሰር ወደ ፍቅር ለመመለስ ሞክሪ። አለበለዛ ተበልተሻል እያልን ያለን እኛ ሌላ ምንም እያልን አይደለም። ሌላው ደግሞ ሄርሜላ ትቃጠያለሽ ወይ መምጣት ነበረብሽ። ሄርሜላ በዚህ በትንሽዬ ነገር አትቃጠልም ባይዘው ማለት ነው። እንዳይዋት ከሆነ 1 አመት ሙሉ ማለት ነው ስንት ነገር አሳልፋ የመጣች ልጅ ማለት ነው። የኦዲየንስ የቤተሰብ የስንት ነገር ችግር አሳልፋ የመጣች ልጅ በዚህ በትንሽዬ ነገር አትቃጠልም። ደግሞ አንቺን በደንብ አድርጋ ስለምታውቅሽ ምንም የሚያቃጥል ነገር የለባትም። በውሃ የሚመለስ መቃጠል የለም ሄርሜላ ጋር ማለት ነው። እኔ ግን እዚህ ጋር መናገር ሳልናገር ማለፍ የማልፈልገው ነገር ምንድነው ሄርሜላ ግን ጥንካሬ ነው ያለሽ። ምን አይነት ጎበዝ ሴት ነሽ! እንዴት ቻልሽ የኔ ልጉድ! እግዚአብሔርን እኔ ብሆን አልችለውም። አንቺ ምንም ነገር ያጋጥምሽ በህይወትሽ ጠንካራ ነገር ከባድ መከራ ቢመጣብሽ በቀላሉ ነው የምታልፊው። ምክንያቱም ይሄን ማአት ይሄን ጉድ ያለሽ ጀግና ምንም አይነት መከራ ማለፍ አያቅትሽም 100% ማለት ነው። ሌላውና የመጨረሻው ደግሞ ማለት ነው ይቆጭሻል። በኋላ ወደ እኔ ሲመለስ ይቆጭሻል። ለምን አልሰማውም ትያለሻል። በፍጹም አይቆጫትም። እንደውም በተቃራኒ ደስተኛና ጠንካራና በቃ አሪፍ ነው የምትሆነው። እንደውም በተቃራኒ ምክንያቱም ከዚህ ሁሉ ጉድ ከወጣች እቺ ልጅ ምንም ነገር የሚከብዳትና የምትቆጭበት ምንም የምትሆንበት ነገር የለም። በእውነት እንደውም የከበዳት ይሄ የእናንተ ላይፍ ነው ክብድ ያላት ማለት ነው። እንደውም በጣም ደስተኛ ነው የምትሆነው እቺ ልጅ በእውነት በኢየሱስ ክርስቶስ። በመጨረሻ ማስተላለፍ የምፈልገው ነገር ደግሞ ምንድነው መረጋጋትን የመሰለ ነገር የለም። ተረጋጊ። የልጅና ከቻልሽ መልሽ፣ ካልቻልሽ መጀመሪያ ራስሽ ላይ ስሪ ነው የምለው። እናንተ ደግሞ እስከዚህ ሰዓት ድረስ እንግዲህ ተከታትላችሁ እያያችሁ ከነበረ ኮመንት አድርጉ፣ በተለይ ሰብስክራይብ አድርጉ። ሌላ ደግሞ ሀሳብ ካላችሁ ደግሞ ሀሳባችሁንም ደግሞ በደንብ አድርጋችሁ ግለጹልኝ። በዚህ መልኩ ብትሰሪ በዚህ ብትሉኝ ደግሞ በደንብ እቀበላለሁ ማለት ነው። እንግዲህ ሰላሙን በቀጣይ ቪዲዮ እንገናኛለን ማለት ነው። መልካም ጊዜ